ውድና የተከበራችሁ የእድል ቤተሰቦች እንደምን ከረማችሁ፣ እንደምን ሰነበታችሁ። ይህን ቪዲዮ ከመጀመሪያችሁ በፊት ላይክ፣ ሼር ማድረጋችሁን አትርሱ። ዛሬ ሀንዬ በጣም ደንግጣለች። ያን የደነገጠች ምክንያት ደግሞ አብረን የምናየው ይሆናል። የሀናና የእርግብ ጉዳይ በጣም እየተፋፋመ ነው። መልካም እድል ሀንዬ እያልን ሁላችንም ለእሷ ነው ጸሎታችን። እውነት ከሷ ጋር ስላለ ዶክተሩ ሀንዬን በጠዋት ጠራትና ሀንዬ ብላ ደንግጣ ውይ ምንድነው ዶክተር አለች። አይ ላወራሽ ፈልጋለሁ አለ። አቶ ኖላዊን ደግሞ ልጄ ምን ተፈጥሮ ነው አለ። እሳቸውም ደነገጡ። አይ ችግር የለውም እስቲ ሄጄ ላውራቸው ብላ ወደ እሳቸው ሄደች። ሀናና እርግብ ያው የዲኤንኤ ምርመራውን ፈጸሙ። ምርመራው በጸጉራቸው እንደሆነ አታቅም ነበር። በጣም ፈርታ ነበር። እርግብ ግን ከጸጉራቸው ነው። በነገራችን ላይ እርግብ ያደረገችው ጸጉር ነው ወይስ ኦማን ሄር? ይሄ ጥያቄ ነው። ወይስ ኦማን ሄሩን ከፍ አድርጎ ነው? እኔ እንደሚመስለኝ ግን እርግብ ያደረገችው ኦማን ሄር ስለሆነ እውነቱ የሚሆነው ሀንዬ ጋ ነው። ምክንያቱም የእርግብ ጸጉር አይደለማ፣ ሀንዬ ጋ ነው ውበቱ ሁሉ ነገሩ ያለ ማለት ነው። በጣም ነው ያሳቀኝ። እኔ ከጸጉር ሲባል ያሰብኩት ቶሎ ብሎ አይምሮ ላይ የመጣ ምን መሰላችሁ? የእርግብ ጸጉር ኦማን ሄር እንደሆነ ሳስብ በጣም ነው የሳቅኩት ብቻዬ ማለት ነው። ውድ ቤተሰቦቼ አሁን እስቲ ያለውን ነገር እናወራለን፣ እስቲ እንፈተፍታለን። ውድ ቤተሰቦቼ ወደ ቤቷ ተመለሰች። ወይዘሮ ሜላት ወደ ቤቷ ተመለሰች። ወደ ቤት ስትገባ ምናሴ ቤት ነበር። ደነገጠች። ውይ ልጄ ተመልሰ መጣ እንዴ አለች። አዎ መጥቻለሁ እኮ እናቴ፣ ቀድሜ የገባውን እኮ። አይ እኔማ እኮ አስቤ እነሱ እዛ ናቸው፣ እኔማ ቀድሜቻህ እንዳትሆን ብዬ ነው ብላ ወደ ቤቱ ጉድ ማለት ጀመረች። ቆይ እማዬ እኔ ራሴ የስራ መሳውን ብሎ ምናሴ እኔ የሚጣፍጥ ቆንጆ ምሳ ሰራለሁ ምሳሌ ሰራ ወደ ኪችን ገባ። ዛሬማ በቃ የሚበላ ምሳ አይደለም፣ ምክንያት ምናሴ የሚሰራው ምሳ ምን ይሆናል? ውድ ቤተሰቦቼ ከዛ ሀንዬ ጠዋት ዶክተሩ መጣና ወደ ሰዓቴ ጉድ ስትል ዶክተሩ መጥቶ ሀንዬ ነይ እስቲ ብሎ ጠራት። እሷም ሄደችና ወደ ዶክተሩ ምንድነው ዶክተር አለች። ዶክተሩ አይ እስቲ የምናወራ ነገር አለ ነይና ወደ ክፍሌ እናውራ። ሄደችና አስጠይቀው ምንድነው ነገሩ ምን ተፈጠረ ዶክተር አለች። ቁጭ በይ እስቲ እናውራ አለት። ቁጭ አለች። ከዛ ሀንዬ አሁን እኮ የአባትሽ ወጪ በጣም እየበዛ ነው። ከዛ በጣም ደነገጠች። እንዴ ምን ያህል ነው? እኔ እኮ 200 ሺህ አትይዣለሁ። ከዛ እሷም የአሁኑ ወጪ በአጠቃላይ ወደ 600 ሺህ ደርሷል። በጣም ደነገጠች። ምን ይዋጣት? ወይኔ ትዬ በቃ ለወይዘሮ ሜላት መቼም ካሁን በኋላ አበደች። ምክንያቱም ይሄንን አታቅም፣ ይሄ ሁሉ እንደሆነ አታቅም ነበር አለች። አይ እነሱ እንኳን አውቀዋል፣ ምንም አላሉም። እስቲ ያለውን ነገር የምናወራው ይሆናል አላት። ዶክተሩ ግን ሀንዬን የሚያግዛት ይመስለኛል። ምክንያቱም ዶክተሩ ሁሉ ነገር ያውቃል ስለ ሀና በጣም ጎበዝና ታታሪ ሰራተኛ እንደነበር ዶክተርም እንደነበረች ስራዋ ራሱ የሐኪም ቤት ሕክምና እንደነበረ ባለፈው ስለነገራት ታውቅ ነበር። አሁን ግን በእያንዳንዱ ነገር ላይ ከእሷ ጎን እንደሚሆን ተስፋ አረጋለሁ። ምክንያቱም እሷ ከሕክምና ተመልሳ ሰው ቤት የገባችው ለአባቷ ብላስ እንደሆነ አሁን እርግጠኛ ነኝ። ወይዘሮ ባዩሽን እንደማያግዛት ወይዘሮ ባዩሽማ ለዶክተሩ የተወሰነ ብር ቦጭቅ አርጋ እሷን ከጨዋታ ውጪ ለማድረግ የምታደርገው ሴራ አስባ ነበር፣ ግን አይሳካ። ምክንያቱም ዶክተሩ ከሀንዬ ጎኑ ይመስለኛል። አስተያየቱ ራሱ ሁኔታው የአባቷን ሁኔታ አይቶ እሷ እንደሚያግዛት ተስፋ እናደርጋለን። አባቷም ደግሞ ሀንዬ ምንም ይሆን ምን ከኛ ጎን እንድትሆን ይፈልጋል፣ ምንም እንዳታስቢ አላት። አባትሽም ጋርም እንተዋወቅ ብሏት ነበር። ከአባትሽም ጋር እንተዋወቅ። አባቷ ያን ቀን ሆስፒታል በሄደ ጊዜ ከአሳዳጊ አባቷ ጋር መታወቅ ይፈልግ ነበር። ሀንዬም ደግሞ አልፈለገች። ምክንያቱም ወይዘሮ ሜላት ያው የምታደርገውን ነገር እውነቱ ስላልታወቀ አባቷ ምንም ነገር እንድታውቅ አልፈለገ። ምክንያቱም እውነታው ሳይታወቅ ለአቶ ኖላዊ ማሳወቅ ስላልፈለገች የእሷ እውነተኛ አባቷንም እንድታይ ስላልፈለገች ለሱ ነገረችው። አይ አሁን አይደለም፣ አሁን ይጨነቃል ውስጡ እንዲያውቅ አልፈልግም ብላ ሌላ ጊዜ ይሁን ብላ አቶ መስፍንን ሸኘችው። ስለዚህ አቶ መስፍንም ሀንዬን በጣም እንዴት አድርጎ በጨዋ ነው ያሳደጓት፣ በጣም ጨዋ ልጅ ነች ብሎ መሰከረላት። ምክንያቱም አነጋገሯና ስብዕናዋ ሀንዬ በጣም ጀግና ነች። ሰላምዬና እርግብ ደግሞ ማድ ቤት ውስጥ እያወሩ ነው። አሁንም ውሸት እያስመሰልኩ መስሻላል። አይ ሆነም ቀረ እኔ ሀንዬን በጣም ነው ማቃት፣
ለውሸት እንደማትሰለፍ እርግጠኛ ነኝ አለች። ሰላምዬ ሙሉ ልብ ሆና ነው የምታወራት። እርግብ ደግሞ በጣም ውስጧ በጣም ተናደደ። ምክንያቱም ሁሌም ሰላም የምትወግነው ለእርግብ ለሰላም ለሀንዬ ስለሆነ እርግብ ደግሞ እኔ እኮ አልዋሸውም፣ ውሸት እኮ አይ አንቺ ዋሸሽ ሳይሆን እውነቱ ያለው ማጋ እንደሆነ እናውቃለን። ስለዚህ አርፈን ምግባችን እንደውም እቺ ሀና ስራውንም ረሳች እንዲ አለች። ምክንያቱም የምፈልገው እሷ ገንዘብ ስራ ስላልሆነ አይ እስቲ ሴትነቱም እንዳይጠፋን ብላ ሰላምዬ ምግቡ መስራት ጀመረች። ከዛ ሀንዬ ወደ እነ ሰላም ቤት አልሄደችም። ምክንያቱም አባቷን እየተንከባከበ ስለሆነ ከአሲር ጋር ወደ ቤት ገቡና ለአባታቸው ምግብ ሰርቶ መጡ። ከዛ ልግ ሲገቡ ተመስገን 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 አላችሁ አልሞታችሁም አለ። ምክንያቱም ኧረ አባዬ አለን እኮ ብሎ አባታቸውን ምሳ ይዘውለት መጡ። ሁሌም የሀና አባት በጣም ነው የሚወዳት። ጥሩ ፍቅርና ጥሩ አክብሮት ለሷ አላት። እሷን ደግሞ አባቷን ትወዳለች። እውነት ፍለጋ እንጂ አባት ፍለጋ አይደለም። አባቷ ለሷ በቂ ነው፣ ሁሉም ነገሯ ነው። እኔ የምፈልገው የአንቺን ደስታ ነው። ጭንቀቱም ምንም አንቺ ላይ ማየት አልፈልግም ብሎ ጸሎትም ማድረግልሽም የአንቺን ደስታ ማየት ብሎ ሁሌ ይመርቃታል። ሀናም ደግሞ መልካምና ጥሩ ልጅ ነች። ሜላት ወደ ክፍሏ ስገባ አቶ መስፍን ቁጭ ብሎ ነበረ። የእሱን ሀሳብ ነበረው። እሱም ሀሳብ ምንድን ነው? ይሄ ቤት እኮ ጠበበን፣ ሌላ ቤት እንቀይር፣ ቤት መቀየር አለብን ብሎ ይሄን ሀሳብ አቀረበ። እሷ ደግሞ በፍጹም ይሄን ቤት መቀየር የለብንም፣ ምክንያቱም ይሄ ቤት ሁሉ ነገሬ ነው። ልጄ ጠፋ፣ ልጄ ስጠፋም ከኔ ጋር የነበረው ይሄ ቤት ነው። ልጄ እናንተ ግን በባዕድ አምልኮና በመጥፎ ንግግር በመጥፎ ሰዎች አባባል ልጄን እኔና ልጆችን ጥለ ጠፍተ ነበረ። ይሄ ቤት ግን እስካሁን የኔ ማስታወሻን ለእኛ ጠበበን አላልንም። እኔ የምፈልገው ይሄ ብቻ ነው። አረ ችግር የለውም እኮ ቤቱ ወይ ይሸጠዋል ወይ ደግሞ እናከራየዋለን። አይ ማከራየትም መሸጥም አልፈልግም። ይሄ ቤት ለኛ አልጠበበም፣ በቂ ነው። አይ እኔ እኮ ለልጆቹ እንደጠበባቸው ቤቱ አነስ ስላለ አይቼ ነው እንጂ ቤቱን ጠልቻ አይደለም አለ አቶ መስፍን። አይ አይሆንም፣ ሞቼ ይገኛለሁ። ይሄ ቤት አይሸጥም፣ ምንም ነገር መሸጥም መለወጥም አልፈልግም ብላ በጣም ተናገረች። ወይዘሮ ሜላት ያው ቤቱን ትወደዋለች። የቤቷ ነገር አይሆንላትም። ምክንያቱም ብዙ ልጆቿን ያሳደገችበት። አንዳንድ ሰው ቤት መቀየር አይወድም፣ አንዳንድ ሰው ቤት መሸጥ ይወዳልና ይህን ይመስላል። እርግብ ደግሞ ወይዘሮ ሜላት ስርስር ማለት ጀምራለች። ምክንያቱም እሷ ያው እስካሁን ድረስ ፍቅር ስላላገኘ ፍቅር ልስጣለና በማስመሰል ወደ ተጠጋጠጋ ትላለች። ስራውንም ልስራ ሀና ስለማመጣ እኔ ላግዝሽ። ሀናማ በቃ በእጃችን አጠገብናት፣ በገዛ እጃችን ነው እሷን ያጠገብናት በማለት እሷን ተናገረች። አይ እናቴ እኔ አነጥፍልሻለሁ ብላ አልጋውን ልታነጥፍ ጀመረች። ወይዘሮ ሜላትም እሺ ልጄ በቃ ተመስገን ይሄ ወግ ደረሰኝ እንዲ ያለች። የሚገርም ነው። ምክንያቱም ወይዘሮ ሜላት ለእሷ ለሀና ያላትን ነገር አሁን በፊት እርግብ ሳመጣ ሁሉ ነገሯ ሁላችን የምናውቀው ለእርግብ ለሰላም ነበር። አሁን ደግሞ ለሀና በጣም የምታከብራትና ድንቅ ልጅ እንደሆነች ነበር የምታስባት። አሁን ግን እርግብ ከመጣች በኋላ ልቧ ሁሉ ወደ እርግብ ነው። ነገሮቹ ግን እያወቀችም የወደደቻትም ግን በባዩሽና በአንዳንድ ሰዎች ሴራ ሀንዬን ለማጥላት እየፈለጉ ነው። ነገር ግን የውጤቱ እንዳይቀየር ሁላችን ተስፋ እናደርጋለን። ምክንያቱም ወይዘሮ ባዩሽ የምታደርገው ሴራ ከባድ ስለሆነ በጓሮ ገብታ አንዳንድ ነገሮችን እንዳስጥና በገንዘብ ዶክተሩ እንዳታልል ሁላችንም ይሄ የኛ ስጋት ነው። ምክንያቱም እሷ የምትሄደው በገንዘብ ስለሆነ እውነቱ ያለው ሀና ጋር ስለሆነ ይሄ ዲኤንኤ ውጤት ከተቀየረ ሀናም ስጋት ውስጥ ትገባለች። ምክንያቱም አባቷንም ማን ያሳክምላታል? ጭንቀት ይሆናል። ምክንያቱም ይሄ ገንዘብ ሁሉ ነገር ያደረጉላት ሀናን ወደዋት አክብሯት ነው። አሁን ግን በዚህ ይሄ ውጤት ውሸት ከሆነ ለሀና ያላቸው ነገር ሊቀንስ ይችላል። በእርግጥ አባቷ ወዷታል። የሀና አባት አቶ መስፍንም ሆነ ሰላምና መናሴ ለሷ ያላቸው ክብርና ፍቅር መቼም አይቀንስም። እስካሁን ድረስም እነሱ ለሷ የሚሟገቱት ይህ ሁሉ የባዩሽና የእርግብ ስራ ነው። ባዩሽም ለገንዘብ ብላ ነው። ነገሩን ሁሉ ነገር ይፋ ይወጣል። ለትንሽ ቀን ብቻ ነው። ውጤቱ በሚቀጥለው ይመጣልና ውጤቱን በተስፋ እንጠብቃለን። ውድ ቤተሰቦቼ በድጋሜ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። መወዳችሁ ማከብራችሁ ሀሳብ አስተያየታችሁን በኮሜንት ላይ ጻፉ። ያናቂ የሆናችሁም ሁላችሁም በኮሜንት ላይ አሳውቅን እላለሁ። ውድ ቤተሰቦቼ በያላችሁበት እግዚአብሔር ሰላም ይብዛላችሁ። ቸር ሰንብቱልኝ።